የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ጥንቅሮችን አሰናድተን ይዘን መተናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር እያረጋችሁም አጋርነታችሁ እንድታሳዩን በአክብሮት ጠየቅን። በመረጃ ሰዓታችን ውድ ቤተሰቦቻችን ወቅታዊ ጥንቅሮችን ስናነሳ በተለይም በሀያላኖቹ ቡድኖች ሪያል ማድሪድ ቤት ያሉ ወቅታዊ ጉዳዮችን እናነሳለን። ከዝውውር ጋር በተያያዘና የሚጠበቁ ሁነቶችን በባርሴሎና በኩል የዝውውር መረጃን የተመለከተና ወቅታዊ ቡድን ዜና ይዘናል። በአውሮፓ የመረጃ ሰዓታችን ተጨማሪ ጥንቅሮች ውስጥ በተለይም በወቅታዊ ጉዳይ ላይ የክለቦችን መረጃ እናነሳለን። የዓለም ዋንጫ እየተካሄደ ይገኛል። የሩብ ፍጻሜ ጨዋታዎችን እየተመለከትን ነው። በርከት ያሉ መረጃዎችን በዚህኛውም የመረጃ ሰዓታችን ስለ ዓለም ዋንጫ እናነሳለን። ለየት ያሉ ጥንቅሮች ተይዘዋል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አብራችሁን እንድትቆዩ በአክብሮት ጋበዝን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ዝውውር ላይ ትኩረት እናደርጋለን። የተጠናቀቁ ዝውውሮች አሉ፣ ድርድሮች አሉ፣ እንመለከታቸዋለን። በቢግ ሲክስ ታላላቅ ክለቦችንም የተመለከተ በርካታ ጥንቅሮችን ይዘናል። በዝውውር መስኮቱ ላይ ከቼልሲ የሚለቁ ተጫዋቾች የፈላጊ ችግር አልገጠማቸውም። አሰልጣኝ ዣቪ አሎንሶ ዛሬ ስራቸውን ጀምሯል፣ እናነሰዋለን። የሊቨርፑልን የመረጃ ሰዓታችን ላይ ለየት ያሉ አጋጣሚዎችን ልናነሳ ወደናል። ያው ሊቨርፑል በወቅታዊ ጉዳዮች ላይ የሚጠበቁ ዝውውሮች አሉ፣ የቡድን ዜና ታደምጣላችሁ። ከአርሰናል ጋር በተያዘ ወቅታዊ የዝውውር ሂሳቦችና ብሩኖ ጊማሬሽን እናነሳለን በአርሰናል የመረጃ ሰዓታችን። ከዛ ውጭ በአርሰናል በኩል በጣም የቀረቡት አንድ ዝውውር አለ። ከአማካኝ ስፍራም ጋር በተያዘ ተጨማሪ መረጃዎችን እናነሳለን። አርሰናልንም አለቅም ያለ ሰው አለ። በዩናይትድ የመረጃ ሰዓታችን በማንቸስተር ዩናይትድ እንግዲህ በኤኖስ ስር ከገባ በኋላ ዝውውራችን የተጠና ነው ማለታቸው ይታወቃል። ሌላ እየተመለከቱት ያለ አማካኝ ያለ ስለ ማንቸስተር ዩናይትድ ፈራሚ ተጫዋችም ተጨማሪ ጥንቅሮችን ይዘናል። በዩናይትድ በኩል የቡድን ዜናችን እንደተጠበቀ ነው። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በማድሪድ እንጀምር። ሪያል ማድሪድ በነገራችን ላይ በጆዜ ሞሪኖ ስር ከገባ በኋላ የእሳቸው ስራ በዝውውር ላይ ብቻ አይደለም፣ ያሉ ተጫዋቾችም ጋር ውይይቶችን እያደረጉ ነው። ከእሳቸው ጋር በተያያዘ እንግዲህ የቅድመ ውድድር ዝግጅታቸውን ከመጀመራቸው በፊት በርካታ ተጫዋቾች ጋር ውይይት አድርጓል። አብዛኞቹን በስልክ ነው ያገኟቸው። ተጨማሪ ውይይቶችንም ያደርጋሉ ተብሏል ከበርካታ ተጫዋቾች ጋር። ለአብነት ያክል ከፌድ ቫልቬርዴ ጋር በስልክ አውርተዋል። አሁን ግን በአካልም ጭምር ተገናኝተው ያወራሉ የቅድመ ውድድር ዝግጅት ላይ እና በተጫዋቹ በኩል ያው ከሰሞኑ ውሳኔያቸው ለኦረል ሿሚኒም ለሱም ነግረዋል። ሁለታችሁም የቡድኑ ቁልፍ ሆናችሁ በሰላም ከሪያል ማድሪድ ጋር ትቀጥላላችሁ የሚል ቀጭን ትእዛዝ ነው ያስተላለፉላቸው። ማርካም እሳቸው አሁን የቡድኑን መንፈስ የመጠበቅ መልበሻ ክፍሉን የማረጋጋት ስራንም ጎን ለጎን እየሰሩ ነው። ዝውውሮቹ ግን ሞር ከሽያጭ በኋላ የሚጠበቁ ይሆናል። ዳኒ ኦልሞ ሪያል ማድሪዶች እኛ እንድንረጋጋ አይፈልጉም፣ ምክንያቱም የበላይነት እንዳንወስድባቸው ይላል። ነገር ግን በደንብ የበላይነቱን ወስደናል፣ በተለይም ባለፉት 2 ዓመታት በደንብ ላሊጋውን ተቆጣጥረናል ብሏል። አሁን ፎከስ የምናደርገው እኛ ወይም ትኩረት የምናደርገው ራሳችን ላይ ነው። ዳግም ድሎችን ማድረግ እንፈልጋለን። እነሱ ሪያል ማድሪዶች ለመሻሻል እየሞከሩ ነው፣ ግን በእርግጠኝነት ቀጣዩ ዓመት ከኛ ያልፍም እያለ ነው። ሌላኛው የባርሴሎና ተጫዋች ካሳዱ በቀጣይ ወደፊት እቅዱ ላይ ተጠይቆ ነበረ። ክለቡን እኔም የማይፈልገኝ ከሆነ እኔም ወስናለሁ ብሏል። ከክለቡ ጋር እንግዲህ የሚጠበቁ ውሳኔዎች አሉ። ለሽያጭ ቀርቧል። ኦፊሻል ባይሆንም ከወኪሉ ጋር ውይይት እንደሚያደርግ ተናግሯል። ከወኪሌ ጋር ሆነን ምርጡን እንወስናለን ብሏል። በዋነኝነት ግን በባርሴሎና የመቆየት ፍላጎቱ አሁንም እንዳለ ገልጾ በባርሴሎና መለያ መጫወት የሁልጊዜ ምርጫው የእግር ኳስ ማቆምም ህልሙ በዛው በባርሴሎና መሆኑን ተናግሯል። ግን ባርሴሎና እስካልፈለገ ድረስ አማራጭ እንፈልጋለን ሲል ተደምጧል። በነገራችን ላይ ውድ ቤተሰቦቻችን ክርስቲያኖ ሮናልዶ የዩቬንቱስ ዝውውርን ፈጽሞ በዩቬንቱስ ቤት በተጫወተባቸው ጊዜ 2 ዋንጫዎችን ማሳካታቸው የሚዘነጋ አይደለም። ከዛ በኋላ ግን ነገሮች በጣም ከባድ ሆነዋል። ከሮናልዶ ጋር 2 የስፔን ላሊጋ የጣሊያን ሴሪን ያነሱት ዩቬንቱሶች ከሱ በኋላ ግን ዋንጫ ማንሳት አልተቻለም። ውድ ቤተሰቦቻችን አሁንም እየጠበቁ ይገኛሉ። ክርስቲያኖ ሮናልዶ ከዛ በኋላ ላይ ዩናይትድ አሁን ላልነስር እየተጫወተ እንደሆነ ይታወቃል። ህይወት ክብድ ብሏቸዋል። ሮናልዶም በዚህ ዓለም ዋንጫ ላይ ምናልባት የመጨረሻ ዓለም ዋንጫ እንደሆነ ይታወቅ ነበረ፣ ግን አልቀን ነው እሱም የዓለም ዋንጫን ሳያሳካ ፖርቱጋልም ከዓለም ዋንጫ ውጭ መሆኗ ይታወቃል። በነገራችን ላይ ፖርቱጋል በ2016 ልክ በዛሬዋ ቀን ነበረ የአውሮፓን ዋንጫ ለመጀመሪያ ጊዜ ድል ያደረገችው።
109 ደቂቃ ላይ የተቆጠረች ግብ ነበረች። ፈረንሳይ ላይ በጨማሪ ደቂቃ ኢደርስ ግብ አስቆጥሮ ድል ያደረጉበት እነሆ ከፖርቱጋል ብሔራዊ ቡድን ውስጥ ከማይረሱ አጋጣሚዎች ውስጥ አንደኛውም ነበረ። በዚህ ወደ ብሔራዊ ቡድን መረጃችን እንሻገር። የዓለም ዋንጫ እስካሁን በአስደናቂ ሁኔታዎች ቀጥሏል። በዓለም ዋንጫ ላይ በነገራችን ላይ እስካሁን ግብ በማስቆጠር ንጻሬ ስፔንን የሚስተካከላት የለም። ምን ያህሉን አስቆጠረች የሚለው እንዳለ ሆኖ ስፔን እንግዲህ በዚህ የዓለም ዋንጫ ላይ በግብ ሙከራ ጥራቶች ደረጃ ቅድሚያውን ወስዳለች። አርጀንቲና 2ኛ፣ ፍራንስ 3ኛ፣ እንግሊዝ 4ኛ፣ ስዊዘርላንድ 5ኛ እያለ ይቀጥላል። የስፔን ጥራት በጣም አስገራሚ ነው። ፊት መስመሩ ላይ በነ ላሚን ያማል ወጣቶቹ ይመራል። ላሚን ያማል ለትልቅ ጨዋታ ዝግጁ ነን ብሏል። በተለይም እንደዚህ አይነት የትልቅ ጨዋታዎች አካል በመሆኔ በጣም ደስተኛ ነኝ ብሏል። ምርጡን እናደርጋለን ብሏል። ምድብ ላይ ጥሩ አልነበርንም፣ ግን አሁን እየተሻሻለን መተናል ብሏል። እናም ብዙ የምንሻሻልባቸው እድሎች አሉ፣ እየተሻሻለ እንገኛለን። ለሁሉም ጨዋታ ዝግጁ የሆነ ጠንቅቅ ያለ ቡድን አለንም ሲል ተደምጧል። የስፔኑ ኮከብ ላሚን ያማል። በስፔን ብሔራዊ ቡድን በኩል ሉዊስ ዴላ ፎንቴ በአርጀንቲናና ግብፅ ጨዋታ ላይ ተጠይቀው ነበረ። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፎንቴ የግብፅና የአርጀንቲና ጨዋታ የመሩትን ዳኛ አድንቀዋል። በጨዋታው ስለነበረው ዳኝነት የተነሳው ክርክር መረዳት አልቻልኩም፣ ከየት እንደመጣም አላውቅም ሲሉ ሉዊስ ዴላ ፎንቴ ምልከታቸውን ያጋራሉ። በነገራችን ላይ የግብፅና የስፔን ጨዋታ የዳኝነት ውሳኔን በተመለከተ የግብፅና የአርጀንቲናን ጨዋታ የዳኝነት ውሳኔ በተመለከተ ዓለም አቀፍ አጀንዳ ነው የሆነው እንጂ የተወሰኑ አካላት አይደሉም ጉዳዩን የያዙትና ሉዊስ ዴላ ፎንቴ ካነሱት ጉዳዩ ምን ያህል ዓለም አቀፍ ሚዛን እንደደፋ ማሳያ ነው። እሳቸው ጨዋታውን ተመልክቻለሁ ያሉት አሰልጣኙ ዳኛው በሁሉም ውሳኔዎች ጥሩ ነበሩ፣ የወሰኑትም ውሳኔ ስህተት የለውም ብለዋል። ስለ ሜሲም አንስቷል። በዛው ስለ ሜሲ ያነሱት አሰልጣኝ ሉዊስ ዴላ ፎንቴ ስፔን ብሔራዊ ቡድን አሰልጣኝ ሜሲ በአሁኑ ሰዓት የተለየ ብቃቱን እያሳየ ነው፣ በ20 ዓመቱ የነበረውን ሜሲን ይመስላል ብለዋል። አክሎም እሱ ባሳካው ነገር የማይረካና የማይደከም ተጫዋች ነው፣ በየቀኑ የበለጠ ማድረግ ይፈልጋል፣ ለሁሉም የቡድን አጋሮቹ ማሪያ ነው ብለዋል። ግን የዳኝነት ውሳኔ ይላሉ የስፔኑ ብሔራዊ ቡድን አሰልጣኝ የአርጀንቲናና የግብፅ ጨዋታ ላይ ትክክል ነበር ብለዋል። ይሄ የሉዊስ ዴላ ፎንቴ የግል ምልከታ ነው። በነገራችን ላይ የባርሴሎና ንብረት የሆነውና ስፔናዊ ፓው ባርሴም በግብፅና በአርጀንቲና ጨዋታ ወቅት ስለነበረው ዳኝነት ያየሁት ነገር ሁሉ በሙሉ ህጋዊና ዳኛው ልክ ናቸው ብሏል። ይህን የሚለው ፓው ባርሲ ነው። ብዙ ዝግብ ያስነሳ ምንም አይነት የተለየም ክስተት በጨዋታው ላይ አልነበረም። ግብጾች ያቀረቡትም ነገር ተቀባይነት የለውም። አርጀንቲና በተገቢው መንገድ ጨዋታ ድል አድርጋለች እያለ ነውና በዚሁ አጋጣሚ በእኛ ሚዲያ ላይ የግብፅም ጥያቄ የአርጀንቲናንም ምላሽ በእኩልነት በሚዛናዊነት አድርሰናቸዋል። ጉዳዩ ግን እንዳልኳችሁ በተወሰኑ አካላት የሚራገብ ሳይሆን ዓለም አቀፍ ትኩረት የሳበ የስፔን ካምፕንም ያነጋገረ ነው። የተጫወተችው ስፔን አይደለችም፣ ግን የተጫወቱት አርጀንቲና ግብፅ ነው። ግን የስፔን ካምፕ ራሱ አሰልጣኙም ተጫዋቾቹም ያንን ጨዋታ አይተናል፣ ምንም ስህተት የለም እያሉ ነው። እናንተም የግል መልከታ እንዲሁ ልትልኩት ትችላላችሁ። ከስፔን ጋር ጨዋታ ያላት ቤልጅየም ናት። ኬቨን ደ ብሮይነ በቤልጅየም ብሔራዊ ቡድን ውስጥ ከሚጠበቁ ተጫዋቾች ውስጥ አንደኛው ነው። ከ2018 ጀምሮ በጣም አስደናቂ ጉዞን እያደረገ ይገኛል። በነገራችን ላይ በኬቨን ደ ብሮይነ በኩል 17 የዓለም ዋንጫ ጨዋታዎችን እስካሁን አድርጓል። 7 የግብ አስተዋጽኦ አለው፣ 3 ጎልና 4 አሲስት አለው። ከሚጠበቁ ተጫዋቾች ውስጥ ነው። አንድ ሰው ግን እናንሳ፣ ቲቦት ኮርቷን እናንሳ። በቤልጅየም ብሔራዊ ቡድን በኩል የናቁንን አዋርደናል እያለ ነው። ከዚህ ውስጥ አንደኛው አሜሪካ ናት። እኛን በጣም ዝቅ አድርገው የተመለከቱት በቂ ምላሽ ሰጥተናቸዋል ብለዋል እና እኛን ዝቅ አድርጋችሁ አትመልከቱት ብለዋል። በርካቶች ከሴኔጋል ጋር በነበረው ጨዋታ እኛን ዝቅ ለማድረግ ሞክረው ነበር። ሴኔጋልን ጥለናታል። በሴኔጋሉ ጨዋታ ወቅት በርካቶች ተችተውን ነበር። አሜሪካ ላይ ምላሽ ሰጥተናል። የናቁን ሁሉ ምላሽ እየሰጠን ነው። ስንናቅ ይብስብናል እያለ ነው ቲቦት ኮርቷና ከስፔን ብሔራዊ ቡድን ጋርም ቅድመ ግምት አልተሰጠንም፣ ያለኛ ጥሩ ነው ሲል ተደምጧል። የቤልጅየም ብሔራዊ ቡድን አሰልጣኝ ሩዲ ጋርሻ በቡድናቸው እንደሚተማመኑ ገልጿል። የምንገጥመው የዋንጫ አሸናፊ ቅድመ ግምት የተሰጣትን ስፔን ነው፣ ይህን እናውቃለን ብለዋል ሩዲ ጋርሻ። ስፔን ጠንካራ መሆኗን ያነሱት አሰልጣኙ ኳስ ይቆጣጠራሉ፣ የኋላ መስመራቸውም ጥብቅ ነው፣ ምንም ጎል አላስተናገዱም ይላሉ። አክለውም ነገር ግን ቁጥሮች ይሰበራሉ፣ ለመከላከል ብቻ ሳይሆን ግብ ለማስቆጠር ለማለፍ እንጫወታለን ብለዋል። እሳቸው ጠንካራ ቡድን አለን የሚሉት ሩዲ ጋርሻ
በውድድሩ በማጥቃት ጥሩ ከሆኑ ቡድኖች ሁለተኛው እኛ ነን እያሉ ነው። ብዙ ስንብታችንን የሚጠብቁ አካላት ቢኖሩም ግን ዛሬ ስፔን ላይ ያ እናጠብቁ ብሏልና ልክ የቲቦት ኮርቷን አይነት ሀሳብ እኛን ዝቅ ሲያደርጉን ምላሽ ይሰጣል እንዳሉት ሩዲ ጋርሻ የእኛን ስንብት ለምጠብቁ ግን ያን ፈጽሞ አታልሙት እያሉ ይገኛሉ። እንደዚህ ዓለም ዋንጫ ላይ ያው አንደኛዋ ተጠባቂ ሀገር ስፔን ናት፣ ቀጥሎ ፈረንሳይ። አሁን አንዳንዶች ስፔን ናት ፈረንሳይ ናት በጣም የተሻለችው እንደ ቡድን። ምናልባት የአርጀንቲና ብሔራዊ ቡድን ላይ የሆኑ ጥያቄዎች ይነሳሉ። በቃ አርጀንቲና የሜሲ ጥገኛ፣ ለሜሲ ተብሎ የሚደረግ ጥረት፣ በርካታ ተጫዋቾች ከብቃታቸው በጣም ዝቅ ብለው የሚጮቱ ግን ይሄ ተነሳሽነት ያለው ቡድን ነው። አርጀንቲና ለሜሲ የተገነባ ቡድን ነው። እንደ አጠቃላይ በመዋቅር ደረጃ ግን እንደ ስፔን እና እንደ ፈረንሳይ ጠንካራ ቡድን አላየን የሚሉ መከራከሪያዎች እየተነሱ ነው። እናንተ ልታነሱ ትችላላችሁ። በዚህ ዓለም ዋንጫ ላይ የዲዲየር ዴሾፕ ቡድን ፈረንሳይ አስደናቂ ጉዞ እንደቀጠለ ነው። በነገራችን ላይ ባለፉት 5 ጨዋታ 2 የተሸነፈው የዲዲየር ዴሾፕ ቡድን ባለፉት ውድ ቤተሰቦቻችን 6 ጨዋታ 6ቱንም ድል ያደረገ ቡድን ነው የዲዲየር ዴሾፕ ፈረንሳይ። በዚህ ዓለም ዋንጫ ላይ ትጠበቃለች። ምናልባት ወደ ቀጣዩ ዙር አልፋለች ሞሮኮን ድል አድርጋና ቀጣይ ተጋጣሚዋ ወይ ስፔን ወይ ቤልጅየም ነው የምትሆነው እና በርካቶች የዚህ ዓለም ዋንጫ ምናልባት ከፍጻሜ በፊት የምናየው ፍጻሜ ሊሆን ይችላል ስፔን ካለፈች የሚል ምልከታን እያጋሩ ነው። ከፈረንሳይ ጋር የሚደርሳት ከሆነ ማለት ነው። የፈረንሳይ ብሔራዊ ቡድን የዘንድሮ እንዳልኳችሁ የግለሰብም ጥራት አለበት። የነ ኬሊያን ምባፔ፣ ኡስማን ዴምቤሌ፣ እነ ዲዜርዱ፣ እነ ብራድሌ ባርኮላን ጥንቅቅ ያለ ቡድን ነው። የፊት መስመሩ ላይ ብቻ ካተኮርን ራሱ ብቻ ማለት ነው። እንደ ቡድንም ግን ፈረንሳይ ጥሩ ናት። ኬሊያን ምባፔ በዓለም ዋንጫ 20 ጨዋታ አድርጎ 20 ጎሎችን አስቆጥሮ 5 አሲስት 4 የፍጻሜ ጎል አስቆጥሮ 2 ጊዜ ለፍጻሜ ደርሶ በአንዱ ሻምፒዮን የሆነ ሰው ነው። ኬሊያን ምባፔ በዓለም ዋንጫ ታሪክ ብዙ የጥሎ ማለፍ ጎሎችን ያስቆጠረ ተጫዋች ነው። በነገራችን ላይ በጥሎ ማለፍ ብቻ 12 ጎሎችን ማስቆጠር ችሏል። ገና በ3 የዓለም ዋንጫ ነው ይሄን ያደረገው። በርካታ ሪከርዶቹ ይጠበቃሉ የኬሊያን ምባፔ። አሁን የከፍተኛ ግብ አስቆጣሪ ሪከርድ በዓለም ዋንጫ ታሪክ የሜሲ ነው። ልዩነታቸው ግን አንድ ነው። ሜሲ 6 የዓለም ዋንጫ፣ ኬሊያን ምባፔ 3 የዓለም ዋንጫ ነው እና ምናልባት ኬሊያን ምባፔ እንዲህ አይነት ሪከርዶችን ሊያሻሽል የሚችልበት በጣም ትልቅ እድል አለው። ሜሲን ካነሳን ሜሲ በበርካቶች የተደነቀ የተወደሰ ሆኗል። ለአብነት ያክል ከፈረንሳይ ካምፕ እንኳን ብንነሳ ኦስማን ዴምቤሌ የኔ አራያ ሁልጊዜ ሜሲ ነው። እሱን ከልጅነት ጀምሮ መለከተው ነበር። በሜዳ ላይ የሚያደርገው እያንዳንዱ ነገር በደንብ ተመሬበታለሁ እና የሜሲ ፍጹም የተለየ ነው ይላል የሞሮኮ ግብ ጠባቂ ያሲን ቦኖ። ሜሲ በዚህ እድሜው እያሳየ ያለው ነገር ፈጽሞ የማይታመን ነው። ምንም እንኳን እድሜው ይገፋም እያስደመመን ነው። አልበገረ ባይነቱ ያስገርማል ብሏል። ዴላፎንቴ ያው አሁንም በ23 ዓመቱ ወይም በ20ዎቹ መጀመሪያ ያለ ተጫዋች እና የማይረካ ተጫዋች ነው ብለው አወድሰውታል። ከሜሲ ጋር በተያያዘ ግን በነገራችን ላይ በመጀመሪያዎቹ 19 የዓለም ዋንጫ ጨዋታ ላይ 6 ጎል ያስቆጠረ፣ አሁን ግን ካለፉት 11 የዓለም ዋንጫ ጨዋታዎች 15 ጎሎችን ያስቆጠረ ተጫዋች ነው። ሜሲ እንደ ወይን እየጣፈጠ መጥቷል ማለት ይቻላል። ባለፉት ጥቂት የዓለም ዋንጫ ጨዋታዎች በተለይም የካታር 2022 የዓለም ዋንጫና የዘንድሮ የዓለም ዋንጫ ሜሲ ፍጹም የተለየ ነው። ያውም ከ35 ዓመቱ በኋላ ነው እነኛ አይነት በጣም አስደናቂ ቁጥሮች ያሉት። ሊዮኔል አንድሬስ ሜሲ ጥገኛ የሆነችው አርጀንቲና 2022ም የሱ ጥገኛ ነበረች። ዘንድሮም በተሟላ መልኩ የሜሲ ጥገኛ ናት ማለት ይቻላል። ዋንጫ ካነሱ ሪዮ ፈርዲናንድ ከሌሎች ቡድኖች ከሆኑ ከነኛ ቡድን አንዱ፣ ከአርጀንቲና ከሆነ ግን ዋንጫውን የበላችሁ ሜሲ ባሎንዶር ይገባዋል ማለቱ የሚዘነጋ አይደለም። ከሁለተኛው የዩቲዩብ ቻናላችን ላይ ትገኛላችሁ። በርከት ያሉ ስፖርታዊ ጥንቅሮችን ለሰዓቱ የመራረጥናቸውን እያጋራናችሁ እንገኛለን። ውድ ቤተሰቦቻችን ከተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ላይ ደርሰናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩን። በሀሳብ መስጫ ሳጥናችን ላይ ለምትልኩልንም ሀሳብ አስተያየት አመስጋኞች ነን። በዝውውር መስኮቱና ሌሎች አጫጭር ስፖርታዊ መረጃዎችን በፕሪሚየር ሊግ እያደረስናችሁ ደግሞ እንቆያለን። በእንግሊዝ ፕሪሚየር ሊግ የሚጠበቁ ዝውውሮች አሉ። ለአብነት ያክል በቶትናም ሆትስፐርስ በኩል የዘንድሮ የዝውውር መስኮት እንቅስቃሴ በጣም አስደናቂ ነው። ምናልባት ቶትናምን ካየናቸው ጥቂት ዓመታት በኋላ ሮቤርቶ ዲዘርቢ በራሳቸው ቅኝት ምናልባት የፖቼቲኖን አይነት ቶትናም ይሄ ተጠባቂውን አይነት ቶትናም ሊገነቡ ይችላሉ ተብሎ
ቅድመ ግምት የተሰጣቸው አሰልጣኝ ናቸው። በተለይም በዝውውር መስኮቱ ላይ አሁን ላይ የፊት መስመራቸው ለማጠናከር ራንደል ኮሎ ሙአኒን በቋሚነት ለማስፈረም እንቅስቃሴ እያደረጉ ነው ተብሏል። ዩቬንቱስ ቤት ሊገባ የሚችልበት በጣም ሰፊ እድል አለ። ሮቤርቶ ዲዘርቢ ይህንን ተጫዋች በተመለከተም ጥሩ ሀሳብ አላቸው ተብሏል። እሳቸው ቀድሞም ያውቁታል። ፒኤስጂዎች ተጫዋቹን በውሰትም ለመስጠት በተለይ የመግዛት አማራጭ ባለበት ለመስጠት ዝግጁ ነው ተብሏል። ከዚህ ጋር በተያያዘ ዩቬንቱስ ዋነኛ የራንደል ኮሎ ሙአኒ ፈላጊ ሆኖ ከሰሞኑ ድርድር እያደረጉ እንደነበረ ይታወቃል። በገንዘብ ጉዳይ ከስምነት አልደረሱም። ራንደል ኮሎ ሙአኒን በውሰት አጫውቷል። በነገራችን ላይ ቶትናም እና እንግዲህ አይደለም ለቶትናም ዝውውሩን ቋሚ ለማድረግ ሮቤርቶ ዲዘርቢ እንደሚንቀሳቀሱ ተዘግቧል። ጥረቶቹን ተመልክተን መረጃዎች ይኖሩናል። ማንቸስተር ሲቲዎች የ21 ዓመቱን የቀኝ ተመላላሽ ኔዘርላንዳዊን ጂቬሮ ሬደን የግላቸው ለማድረግ ፍላጎት አላቸው። በፌኖርድ ቤት ይጫወታል። ሲቲ አንዱ ትልቁ ችግሩ የቀኝ ተመላላሽ እንደሆነ ይታወቃል። በዛ ቦታ ላይ ማቲያስ ኑኔስን ተጠቅሟል። ማሎ ጉስቶ ያደንቃሉ። ማሬስካ ግን ለማምጣት እሱን 75 ሚሊዮን ፓውንድ በላይ እንፈልጋለን ብለዋል ቼልሲ እና ሲቲ ለመክፈል ፍቃደኛ አይደለም ያንን አይነት ገንዘብ። ከዚህ ጋር በተያያዘ የፌኖርዱን የቀይ መስመር ተመላላሽ ጆቫሪዮ ሬድን እየተመለከቱ ነው። ገና 20 ዓመቱ ነው። በነገራችን ላይ በፌኖርድ ቤት ተጨማሪ ኮንትራት አለው፣ እስከ 29 ይቆያል። ሌላ ፈላጊም አለው። ኖቲንግሃም ፎረስት የተጫዋቹ ሁኔታ በቅርበት ከሚከታተሉ ክለቦች ውስጥ ነው። ምናልባት ሲቲ ይፋዊ ጥያቄ ካቀረበ ድርድሩን ለማሸነፍ የተሻለው ቡድን ይሆናል ተብሎ ይታሰባል። ሲቲ ተጫዋቹን በማምጣት ሂደት ላይ ሲቲዎች ብቸኛ አማራጫቸው ግን አይደለም። ቅድሚያ የሚሰጡት ግን ሲቲ ቤት ምንም ጥርጥር በሌለው ሁኔታ የማሎ ጉስቶን ዝውውር እንደሆነ ይታወቃል። በዚህ የቼልሲ መረጃ እንቀጥል። ኢንተር ሚላን እና ኮሞ ተጫዋች ለማስፈረም ጥረት ሲያደርጉ ቼልሲ ቤት ትሮቫቻሎቫን በዋነኝነት አይተውታል። እስካሁን ከስምነት አልተደረሰም። ኮሞ ተጫዋቹን እንደሚፈልጉ በወኪሉ በኩል አነጋግረውታል። ከዛ ውጪ እንግሊዛዊ ተጫዋች የመጫወቻ ደቂቃ ዋነኛ ጉዳዩ ነው። በኢንተርም በኩል ቅድሚያ ሰጥተው እየተመለከቱት ይገኛሉ። ትሮቫቻሎቫን በተወካዮቹ በኩል ድርድር እያደረጉ ነው። ጋዜጣ ዴሎ ስፖርት ይዞት በወጣው መረጃ መሰረት ቼልሲዎች የመጨረሻ ውሳኔያቸው ይጠበቃል። በእርግጥ ቼልሲ እንደሚቀርብለት ገንዘብ ተጫዋቹ ሊለቀው ይችላል። ከዛ ውጭ ውድ ቤተሰቦቻችን በዝውውር መስኮቱ ላይ ቼልሲ በቀጣይ የውድድር ዓመት ብዙ ጨዋታ የለበትም። የተረጋገጠ ጨዋታ ያለው ቼልሲ 40 ነው። ያም በጥሎ ማለፉ እንደሚሄደው ጨዋታ ይወሰናል በኤፍኤ ካፕ እና በካራባው ካፕ። ስለዚህ ቼልሲ ቤት የሽያጭ ሂደት ምናልባት እንደ አንድሬ ሳንቶስ ለዩናይትድ እንደሸጡት ሁሉ እንደሚቀርብላቸው ገንዘብ ይወሰናልና የኢንተርና የኮሞ ፍላጎት አሁን በጣም ከፍ ያለ ነውና ድርድሩን አጠናክረው ቀጥለዋል። የተጫዋቹ ውሳኔ ከዓለም ዋንጫ በኋላ ይጠበቃል። ዣቪ አሎንሶ ዛሬ በኮፓ ልምምዳቸውን አሰርተዋል። ዣቪ አሎንሶ በርካታ ተጫዋቾችን አግኝተዋል። ያው እንደ ኮል ፓልመር ያለ ተጫዋች ተገኝቷል። በቡድኑ በጣም ወሳኝ ነው ተብሎ ከሚያዙ ተጫዋቾች ውስጥ አንደኛው ኮል ፓልመር እና እንግዲህ ዣቪ አሎንሶ በልምምድ ቦታ ላይ ተገኝተዋል። ለመጀመሪያ ጊዜ በቼልሲ የመጀመሪያ ልምምዳቸው ነው በነገራችን ላይ ዛሬ ያሰሩት እሳቸው። ከእሳቸው ጋር በተያያዘ እንግዲህ በቼልሲ በሚቆዩበት ጊዜ ስፔናዊ አሰልጣኝ በእግር ኳስ ፍልስፍናቸው በደንብ ይታወቃልና ያንን የእግር ኳስ ፍልስፍናቸውን የሚያካሂዱበት ተጫዋቾች አሏቸው ወይ በሚል ብዙ ጥያቄ ይነሳል። ለአብነት ያክል ኮል ፓልመር በትልቁ የሚጠበቀው ነው። ወጣቶቹን ጆቫኒ ኳንዳ ወደ ቼልሲ መጥተዋል። ከዛ ውጭ ደግሞ በቅድመ ውድድር ዝግጅት ላይ ከአካዳሚው የሚያመጧቸው ተጫዋቾች አሉ። ያም በእሳቸው ስር እንግዲህ መቀጠል የሚችል የማይችል ይወሰናል። ከዛ በኋላ ሞር ዝውውር ላይ ደግሞ ዳግም የሚሳተፉበት ይሆናል። የቼልሲን ዝውውር ግን የምንጠብቀው ሽያጭ ላይ በተመረኮዘ ሁኔታ መሆኑ እንዳይረሳም። ሊቨርፑል ደረስን። ሊቨርፑል በዝውውር መስኮቱ ላይ እንግዲህ 2 ዝውውሮችን አጠናቋል። ያው ቀጣይ የቡድኑ አካል ሆነው ልምምድም ጀምረዋል። በእርግጥ አንደኛው ከስፔን ጋር ነው የሚገኘው ቪክተር ሙኒዝ። ከዛ ውጭ ግን ጀርሜ ጃኩዌቴ ልምምድ ጀምሯል። ኢንተር ሚላን ከርትስ ጆንስን እንግዲህ ከሊቨርፑል ለመውሰድ በሚደረገው ጥረት ላይ ድርድሩ አልተሳካም። 25 ሚሊዮን ዩሮ አቀረቡ። ሊቨርፑል 40 ሚሊዮን ዩሮ ጠየቀ። እንደውም ስሙም ከአርሰናል ጋር እየተያዘ ነበረ። ሚኬል አርቴታ ከሚያደንቁት ወጣት አማካይ ስፍራ አንዱ ነው በሚል ኢንተር ሚላን ከርትስ ጆንስ ውሉ በ27 በሚጠናቀቅ ወቅት በነፃ ዝውውር ለማስፈረም እያቀዱ ነው ተብሏል። የጣሊያኑ ክለብ ይህንን የሚያስበው በዚህ ክረምት ሊደረጉ የሚችሉ ሌሎች አማራጮችን ሁሉ ተሟጣው ካለቁ በኋላ ነው፣ ወይም ከሊቨርፑል ጋር ከስምምነት እንደማይደርሱ ካረጋገጡ ነው። በተጨማሪም ጆንስ በሚቀጥለው የውድድር ዘመን በአንፊልድ ሊቨርፑል
ለመቀጠል እንግዲህ ፍላጎቱ የመጨረሻ ውሳኔ ይጠበቃል። በእርግጥ ተጫዋቹ በሊቨርፑል የመቆየት ፍላጎት አለው፣ ግን ደግሞ ሁለት ነገር ያስፈልጋል። ወይ ኮንትራቱን ማራዘም አለበት፣ ፕላስ ደግሞ ከአሰልጣኙ ጋር መስማማት አለበት። በዚህ ጉዳይ ላይ የተወጠረ ነው የከርትስ ጆንስን ጉዳይ። የሊቨርፑል ደጋፊዎች ግን የከርትስ ጆንስን መሸጥ ብዙ እንደማይደግፉት ሲነግሩን ነበር። በዋነኝነትም ከሽያጩ ሂሳብም አንጻር ብዙ ሊቨርፑልያን ያልደገፉትም ዝውውር ነው። በሊቨርፑል 2017 አሰልጣኝ የነበሩት የርገን ክሎፕ ናቸው። በነገራችን ላይ የርገን ክሎፕ ኬሊያን ምባፔን ላስፈርም ነበረ ብለዋል። እሳቸው ልናስፈርመው ብዙ ገንዘብ አውጥተን የተመለስነው ኬሊያን ምባፔ ነው ብለዋል። እሳቸው ከብላክፑል ተነስተን ፈረንሳይ ኒንስ ከተማ 5 ሰዎችን በሚይዝ የግል አውሮፕላን በረን በዛ ምባፔን ጨምሮ ሙሉ ቤተሰቡን አገኘን። ይህም ሊሆን የቻለው በምባፔ እናት ምክንያት ሲሆን እሷ የሊቨርፑል ደጋፊ ናት። በመሆኗም ምባፔ እንዴት ማስፈረም እንደምንችል ተወያየን። በዛው አሪፍ ጊዜን አሳለፍን። ከዛ በኋላ በመጨረሻ ግን ምባፔ ወደ ፒኤስጂ ያቀና እንጂ ከሞናኮ እኛን እናመጣው ነበር ብሏል። ምናልባት ሊቨርፑል ቤት መጥቶ ቢሆን ኖሮ ሊቨርፑልያን ምልከታችሁን ጻፉልን። በነገራችን ላይ በሊቨርፑል ቤት ከፈረንጆች አቆጣጠር 2015 ስቴቨን ጄራርድ ሊቨርፑል ጋር የተሰናበተበት፣ ጆርዳን ሄንደርሰን የሊቨርፑል አዲስ አምበል የሆነበት ቀን ነበረች። ስለ ጄራርድ እንመለሳለን፣ ግን ሊቨርፑልያን ጥቂት ነገር እንድትሉን እንፈልጋለን። በሊቨርፑል የመረጃ ሰዓት ላይ ግን ይህንን እናካትቷለን በቀጣይ መረጃ። እናንተ ደግሞ የተወሰነ ነገር ጻፉልን። የእንግሊዝ ብሔራዊ ቡድን አማካኝ ዴክላን ራይስ በቫይረስ ተጠቅቷል። ውድ ቤተሰቦቻችን ዴይሊ ሜል ነው ይዞት የወጣው መረጃውን። የአርሰናል ደጋፊዎች የራይስ በእንግሊዝ ብሔራዊ ቡድን አያያዝ በጣም እንዳበሳጫቸው ሰሞኑንም ነገረናችሁ ነበረ። ጭራሽ አሁን በቫይረስ ተጠቅቷል ዴክላን ራይስ ያጠቃውም እንግዲህ የቫይረስ ሁኔታ ወደ ሌሎች ተጫዋቾች እንዳይዛመት ዴክላን ራይስ ከቡድን እንዲገለልም ተደርጎ እንደነበረ ዴይሊ ሜል አረጋግጧል። ራይስ በዚሁ ምክንያት ያለፉትን 2 መደበኛ ልምዶች በነገራችን ላይ አልተገኘም። እንግሊዝ የዓለም ዋንጫ ሩብ ፍጻሜ ጨዋታውን ከኖርዌይ ጋር ቅዳሜ እኩለ ሌሊት ላይ እንደምታደርግ ይታወቃል። ዴክላን ራይስ የነርቭ ችግር ወይም ጊዜያዊ ህመም፣ ዴክላን ራይስ ቫይረስ ገጥሞታል። ዴክላን ራይስ እረፍት ያስፈልገዋል የሚለው ግን በርካቶች የሚስማሙበት ወቅታዊ ጉዳይ ሆኗል። የአርሰናልን ዝውውር እናንሳ። በወቅታዊ የዝውውር መስኮቱ ላይ ያሉ እንቅስቃሴዎችን እንመልከት። ውድ ቤተሰቦቻችን አርሰናል ብሩኖ ጉማሬሽ ላይ ነው በጣም ትኩረት ያደረገው። ምናልባት ወቅታዊ ማነጻጸሪያዎችን ካነሳን ኤሊዮት አንደርሰን ከኖቲንግሃም ወደ ሲቲ 116 ሚሊዮን ፓውንድ፣ ሳንድሮ ቶናሊ ከኒካስል ወደ ቶትናም 100 ሚሊዮን ፓውንድ፣ አንድሬ ሳንቶስ ከቼልሲ ወደ ማንቸስተር ዩናይትድ 50 ሚሊዮን ፓውንድ ወጥቷል። ከዚህ አንጻር አርሰናልም ያው ነገር ይጠብቀዋል። በብሩኖ ጊማሬሽ ዝውውር ላይ አርሰናሎች እስከ 70 ሚሊዮን ፓውንድ ሊያወጡ ይችላሉ ተብሏል። በዚህ ዝውውር ላይ ኒካስል ዩናይትድ እስከ 90 ሚሊዮን ፓውንድ ይፈልጋሉ። ይሄ ዝውውር ላይ ተረጋገጠው ነገር። ከዚህ ጋር በተያያዘ አርሰናሎች በጣም እርግጠኛ ናቸው ብሩኖ ጉማሬሽን እስከ 70 ሚሊዮን ፓውንድ ለማስፈረም። አርሰናል በተጫዋቹ ጉዳይ ያለውን በሙሉ አጠናቆ የኒካስልን ይሁንታና ሽታ ብቻ ይጠብቃል። ይፋዊ ጥያቄውን ሁለተኛውን በቅርቡ ያስገባል ተብሎ ይጠበቃል። በወቅታዊ ጉዳይ ያለው አብዴት ያ ነው። ምናልባት ለንጽጽር ግን የብሩኖ ጉማሬሽ እድሜ፣ አንድሬ ሳንቶስ፣ ሳንድሮ ቶናሊ፣ ኤሊዮት አንደርሰን እድሜ ከተከፈለባቸው ሂሳብ አንጻር የአርሰናል ደጋፊዎች ምልከታችሁን ጻፉልን። በአርሰናል ቤት በቅርቡ ከሚጠበቁ ዝውውሮች ውስጥ አንደኛው ደግሞ የክርስቶስ ዞሊስ ዝውውር ነው። ዝውውሩ ለመጨረስ አርሰናል በጣም ከጫፍ ደርሷል። የፕሪሚየር ሊጎች አሸናፊ አንድ ነገር ብቻ እየጠበቁ ነው። ሌሳንድሮ ትሮሳርድ እሺ የሚለውን ቃል ብቻ እየጠበቁ ነው ወደ ቤሺክታሽ ለማምራት። አርሰናሎች የትሮሳርድን እሺታ ከሰሙ እስከ 30 እስከ 40 ሚሊዮን ፓውንድ ባለ ጋፕ ውስጥ ምናልባትም ዝውውሩ ለመጨረስ ስራዎችን እየሰሩ ነው። ተጫዋቹ በግሉ ሊቨርፑልን ለመቀላቀል ፍላጎት አለው። የክለብ ብሩጅም ኃላፊዎች ዝውውሩን ይፈቅዱለታል ተብሏል። በጣም አስደናቂ ተጫዋች ነው። በነገራችን ላይ ምናልባት ካልተከታተላችሁ ቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ላይ የአርሰናልን መረጃ ስናነሳ ስለ ተጫዋቹ በጣም ሰፊ ቁጥራዊ መረጃዎችን አንስተናል። ያው ተጫዋች በቁጥር ነው የሚገለጸው። በጣም ድንቅ ጊዜን ያሳለፈ ተጫዋች ነው። ምናልባት የፕሪሚየር ሊግ የመላመድ ጥያቄ ካልተነሳበት በስተቀር ክርስቶስ ዞሊስ ለአርሰናል በጣም ምርጡ አማራጭም ሊሆን ይችላል። አርሰናል የፈረንሳዩን አማካይ ማኖ ኮኔን በማዘወር ጉዳይ ላይም ስራዎችን እየሰራ እንደሆነ ይታወቃል። አርሰናል የአማካይ ተጫዋች ፍለጋ ወደ ፈረንሳዩ ተጫዋች ማኖ ኮኔም ፊታቸውን እንዳዞሩ ይታወቃል። ቀደም ብሎ 23 ዓመቱ ነው። በነገራችን ላይ አማካዩ ኤቭራ የማኖ ኮኔ የጨዋታ ስልት ለፕሪሚየር ሊግ ይሆናል። ጉልበት አለው፣ ኳስን በደንብ ያንቀሳቅሳል፣ ለኃይል ጨዋታዎችም ይሆናል እና ለቡድን ጠንክሮ ይሰራል። ይሁን እንጂ ተጫዋቹ ከሊጉ ጋር ለመላመድ ጊዜ እንደሚፈልግ እርግጠኛ ነኝ ብሏል እና
ይሄ ተጫዋች ወደ ቡድኑ ቢመጣ ግን በጣም ጠቃሚ ይሆናል እያለ ነው የቀድሞ ተጫዋች ፓትሪስ ኤቭራ በአርሰናል ዝውውር ጉዳይ ላይ። የአርሰናል የአማካይ ክፍል ግን ብቸኛው አማራጭ እንዳልሆነ ይታወቃል። ሚኬል ሜሪኒዮ በአርሰናል በጣም ደስተኛ ነኝ ብሏል እና ምንም ነገር ቢወራ ግድ የለኝም ብሏል። በአርሰናል ቤት ያለውን ሁሉን ነገር ተቋቁሜ ለመቀጠል ዝግጁ ነኝ ብሏል። ደግሞ እኔ ብቻ ሳልሆን ቤተሰቦቼም በአርሰናል በእንግሊዝ በለንደን በጣም ደስተኛ ናቸውና ወዴትም ለማምራት ዝግጁ አይደለውም ብሏል። እናም በአርሰናል ያለውን የእግር ኳስ ሕይወቱን እንደሚወደው ተናግሯል። በአርሰናል በኩል በእርግጥ ለገበያ የቀረበም ተጫዋች አይደለም። ለአርሰናል ደጋፊዎች ግን አንድ ነገር ወደኋላ መለስ ብለን እናንሳላችሁ። 2014 ከ12 ዓመት በፊት ማለት ነው ውድ ቤተሰቦቻችን፣ ልክ በዚህች ቀን አርሰናል አሌክሲስ ሳንቼዝን ከባርሴሎና በ35 ሚሊዮን ፓውንድ የግሉ አደረገ። አሌክሲስ ሳንቼዝ ወደ ማንቸስተር ዩናይትድ እስኪያቀና ድረስ በአርሰናል 166 ጨዋታን ያደረገ 80 ጎሎችን ያስቆጠረ 44 አሲስት ነበረው። ምናልባት በዚሁ የአርሰናል ደጋፊዎች ሳንቼዝን በጣም ከሚወዱት ተጫዋቻቸው አንዱ ነው ብለን ካሰብን ከ44ቱ አሲስት አንድ በጣም አስገራሚ አሲስት አለችው። የትኛውን አሲስቱን ነው ግን እናንተ በጣም ማትረሱለት? በጣም ግን ፌመስ የሆነች አንድ አሲስት አለችው። ጻፉልን። ያቺ አሲስት እንዴት አይነት ጎል እንደተቆጠረባትም ስለሚታወቅ ነው። አርሰናል አጋሩን። ማንቸስተር ዩናይትዶች በአርሰናል የሚፈለገውን ማኖ ኮኔን በዝርዝራቸው ውስጥ አካተዋል። በነገራችን ላይ ዩናይትድ ከኤደርሰን እና ከዛ በተጨማሪ ደግሞ ከአንድሬ ሳንቶስ በተጨማሪ ሶስተኛ የአማካይ ስፍራ ተጫዋች ያመጣል። ምክንያቱ ግልጽ ነው። ካዜሜሮ ቡድኑን ለቋል። ማኑኤል ኡጋርቴ የሚባል ተጫዋች በዩናይትድ ተጫዋችነት እንጂ የዩናይትድ ተጫዋች እንደማይሆን ይታወቃል። በጉዳት ዓመቱን ሙሉ አይኖርም። በእርግጥ ፊፋ ደሞዙን ይከፍልላቸዋል ዩናይትድ ጥሩ የሚባለው ዜና ያ ከሆነ። ስለዚህ ዩናይትድ የአማካኝ ክፍሉን በማጠናከር ሂደት ላይ 3 አማካዮችን የማምጣት እቅድ አለው። ማኖ ኮኔን በዝርዝር ውስጥ አካቶ ለማንቸስተር ዩናይትድ ከአርሰናል ጋር ጠበቅ ያለ ፉክክር ይጠብቀዋል። 25 ዓመቱ ነው። ይህን ተጫዋች ወደ ቡድኑ በማምጣት ሂደት ላይ የቦርዱም የኤኖስም ስራ አስፈጻሚዎች ተስማምተውበታል። የ25 ዓመቱን ተጫዋች ለማምጣት ዩናይትድ እስከ 50 ሚሊዮን ፓውንድ አካባቢ ለማውጣት ዝግጁ ናቸው። ጥረቶች ተጀምረዋል። ከአርሰናል ጋር ግን ከበድ ያለ ፉክክር ይጠብቃቸዋል። የቀድሞ የማንቸስተር ዩናይትድ ተጫዋች ስለ ማንቸስተር ዩናይትድ ወቅታዊ ዝውውር ላይ ያነሳል። የቀድሞ የእንግሊዝ ብሔራዊ ቡድን እና የቀድሞ የፕሪሚየር ሊግ ተጫዋች ነው። የቀድሞ የቼልሲም ተጫዋች ነው። ጆኮል አንድሬ ሳንቶስ ዝውውር ለማንቸስተር ዩናይትድ ትልቅ ፊርማ ብሎታል። ጆኮል በሰጡ አስተያየት የተጫዋቾች የዝውውር ዋጋ ተመጣጣኝና ለሁለቱም ክለቦች ተስማሚ ነው ብሏል። በቼልሲ ቤት ሊጫወትባቸው የሚችልባቸው 2 የአማካኝ ስፍራ ቦታዎች በካይሴዶና በኤንዞ መያዛቸውን ይጠቅስና ጆኮል አክሎም ተጫዋቹ በአሁኑ ሰዓት የሳንድሮ ቶናሌ አይነት ደረጃ ላይ ደርሷል ማለት ባልችልም ወደፊት ግን ራሱን አሳድጎ በዚያ ደረጃ ለመድረስ የሚችል በጣም አስደናቂ ተጫዋች ነው። ዩናይትድ በጣም ምርጡን ፈራሚ አምጥቷል እያለ ነው። ይሄን የሚለው የቀድሞ የቼልሲ ተጫዋች ነው ጆኮል እና በነገራችን ላይ ሴስክ ፋብሬጋስ ቼልሲ ትጸጸቱበታላችሁ ብሏል። የቀድሞ የቼልሲ ተጫዋች ነው፣ የአርሰናልም ተጫዋች ነው። በእርግጥ ሴስክ ፋብሬጋስ እንዴት ትሸጡታላችሁ ብሎ የኮሞ አሰልጣኝ በጣም ከተናደደበት ዝውውር ነው። በነገራችን ወደ ዩናይትድም አንድም መሸጥ አልነበረበትም፣ 2 የተሸጠበት ሂሳብ፣ 3 እንዴት ለዩናይትድ ትሸጡታላችሁ በሚል ብስጭቱን ገልጾ ነበር። ጆኮል ደግሞ የቀድሞ የቼልሲ ተጫዋች ዩናይትድ ምርጡን አስፈርሟል እያለ ነው። ኤደርሰን ዛሬ የሚጠበቅ እውነት ነው። በማንቸስተር ዩናይትድ የሕክምና ምርመራውን አድርጎ የአታላንታው ተጫዋች የዩናይትድ ንብረት ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ ዝውውሩን በተመለከተም ይፋዊ መግለጫ ይሰጣል ተብሎ ይጠበቃል። ዩናይትድ እንደ አጠቃላይ ያው የኤደርሰንም ጉዳይ የሕክምና ምርመራ የሚጠብቀው ነው። የአንድሬ ሳንቶስም የሕክምና ምርመራ የሚጠብቁ ጉዳዮች ናቸው። ልሞስት ያለቁ ዝውውሮች ናቸው። ባለፉት 2 ዓመታት ግን ዩናይትድ ምን አይነት ዝውውሮችን እየፈጸመ ነው የሚለውን ከተመለከትን ሃይደን ኤቨን 19 ዓመቱ፣ ሌኔሮ 20 ዓመቱ፣ ፓትሪክ ዶርጉ 21 ዓመቱ፣ ቤንያሚን ሼሽኮ 23 ዓመቱ፣ ሴላምን 24 ዓመቱ እንዲሁም አዲሱ ፈራሚ ይሆናል ተብሎ እንግዲህ በማንቸስተር ዩናይትድ የሕክምና ምርመራው የሚጠበቀው አንድሬ ሳንቶስ 22 ዓመቱ ነው። የማንቸስተር ዩናይትድ የዝውውር ፖሊሲ እንደተባለውም 25 ዓመትና ከዛ በታች እንደ ማንቸስተር ዩናይትድ ባለሀብቶች ወይም ገዢዎች እቅድም መሰረት ብዙ ገንዘብ ወጪ የማያስደርግ ዩናይትድን ብቻ ያለ የሚለው ቀመር ግን አሁንም እንደቀጠለ ይገኛል። ዝውውር መስኮቱን ጨምሮ በርከት ያሉ ጥንቅሮችን ከጥቂት ደቂቃዎች በኋላ በተጨማሪ የመረጃ ሰዓታችን ይዘን እንመጣለን። ላይክ ሳታደርጉን ግን እንዳትወጡ ውዶቻችን። ጥቂት ቆይተን ስንመለስ ሰፊ መረጃዎችን ይዘን እንመጣለን። ያሁኑን አበቃን።